በዚህ ምስል መጀመሪያ የታያችሁ የአበባ አይነት የትኛው ነው? ይህም ስለናንተ ድብቅ ማንነት ይገልጣል። ቀድሞ አይናችሁ ያረፈበት የአበባ አይነት የትኛው ነው? ሮዙ ነው ወይስ ደግሞ ሰንፍላወር የምንለው በሌላ ሳይድ ያለው ነው? ይህም ስለናንተ የማይታመንን ነገር ይናገራል። ፕሊስ ሁላችሁም ለ5 ሰው ይህን ቪዲዮ ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ አድርጉልኝ። በዚህም አካውንቱን ቪዲዮን ቫይራል ይወጣል። እሺ፣ በዚህ ምስል መጀመሪያ የታያችሁ የሮዝ አበባው ከሆነ ያ ማለት እናንተ በጣም ሰንሲቲቭ የሆነ ልብ ያላችሁ ቶትፉል የምትባሉ ወይም በጣም አሳቢዎች፣ የማገናዘብ ነገሮችን የመረዳት አቅማችሁ ከፍተኛ የሆነ እንዲሁም ዲፕሊ ሮማንቲክ የሆነ ለፍቅር ለግንኙነት ሮማንቲክ ለሆኑ ነገሮች ከፍተኛ ቦታ የምትሰጡ አይነት ናችሁ። ሮዝ ሁል ጊዜ ከፍቅር ጋር ከውበት ጋራ እንዲሁም ደግሞ ኢሞሽንን አፕሪሼት ከማድረግ ጋራ ወይም ደግሞ ለስሜት ቦታ ከመስጠት ጋራ ወይም ደግሞ ለግንኙነት ዋጋ ከመስጠት ጋራ የሚቆራኝ የፐርሰናሊቲ ወይም የአበባ አይነት ነው። ይህም ሲሆን ለግንኙነት ከፍተኛ ቦታ ትሰጣላችሁ። ግንኙነት አክባሪዎች፣ ለግንኙነት ዋጋ የምትሰጡና ታማኞች አይነት ሰዎች ናችሁ። በዚህም ለጥቃቅን ነገሮች እንኳን ሳይቀር ትኩረት የምትሰጡ አይነት ሰዎች ስትሆኑ ፍቅራችሁንም በደግነት በማዳመጥ አንዳንዴ ደግሞ ማላደል በጀስቸራችሁ የምትገልጡ አይነት ሰዎች ናችሁ። ሌሎችን በጣም አንደርስታንድ ታደርጋላችሁ። የሌሎች ስሜት በጣም በጥልቀት የሚሰማችሁ አይነት ሰዎች ናችሁ። ይህም ስስነታችሁ በአንዳንድ ሰዎች ዘንድ አድቫንቴጅ ለመጠቀም የሚውል ቢሆንም ለእናንተ ግን ትልቁ ጥንካሬያችሁ ነው። ለሰዎች የምታሳዩት ማበረታታት፣ ኢምፓቲዎች፣ ሀዘኔታ የመሳሰሉት ነገሮች ከዚህ የሚወጣ ነው። ይህ ፐርሰናሊቲ ያላችሁ ሰዎች የደግነት ቅሬታ የምትባሉ ለሰው ሟች አይነት ሰዎች ስትሆኑ ምርጥ የሚባል ፐርሰናሊቲ ያላችሁ አይነት ሰዎች ናችሁ። ነገር ግን የታያችሁ ሰንፍላወር ከሆነ ያ ማለት እናንተ በመጀመሪያ ሮዞች ፕሊስ ኮፒ ሊንክ አድርጉ፣ ሐሳባችሁን በኮሜንት ሴክሽን አሳውቁኝ፣ ላይክ አድርጉ ከገለጻችሁ። ነገር ግን የታያችሁ ሰንፍላወር ከሆነ እናንተ ደግሞ ሰዎች ሁልጊዜ ሞቅ ያለ ደመቅ ያለ በጣም የተነቃቃ ሌሎችን በቀላሉ የሚቀርምና አፕሮች የሚያደርግ አይነት ማንነት ያላችሁ ናችሁ። ሰንፍላወርስ ሁልጊዜ የብራይትነስ የደግነት የኳሊቲ ነገሮችን የሚወክል ነገር ነው። ልክ እንደዛው ከፍተኛ የስሜት ድምቀት ያላችሁ ናችሁ። በዙሪያችሁ ያሉትን ሰዎች ከፍ በማድረግ የምታምኑ አይነት ናችሁ። ኮሜንቶቻችሁ ፖዚቲቭ ናቸው። የሰዎችን ጠንካራ ጎን የማየት አቅም ያላችሁ አይነት ሰዎች ናችሁ። ቀናዊ የምትባሉ ናችሁ። ወይም ደግሞ ኦፕቲሚስት የምንለው አይነት ማንነት ያላችሁ ሲሆን በጥሩ ሙድ ሌሎችን የምታገኙና ቤቱን የምትሞሉ አይነት ሰዎች ናችሁ። ሰዎች ሁል ጊዜ ወደ እናንተ ለመምጣት ፈቃደኞችና ይሆናሉ፣ ይጓጓሉ። ምክንያቱም ይታያሉ፣ እናንተ ጋር ሲመጡ ይደገፋሉ፣ አፕሪሼት ይደረጋሉ። በቻሌንጅ ውስጥ ፈጽሞ የማይበገር ማንነት ያላችሁ ሲሆን ለራሳችሁም ተነቃቅታችሁ ሌሎችን የምታነቃቁ አይነት ሰዎች ናችሁ። ይህም ደግሞ በጣም ጄኒውን የሆነ ግንኙነትም ከሌሎች ጋር እንድትመሰርቱ የስሜት ኦፕንነስ ስላላችሁ ያ እናንተን የሚረዳችሁ አይነት ሰዎች ናችሁ። ፐርሰናሊቲስ ማንነታችሁን ከገለጠው ቤቱን ሰብስክራይብ አድርጉ፣ በኮሜንት ሴክሽን ላይ አሳውቁኝ። አመሰግናለሁ።